ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች፣ እንደምን አምሽታችኋል? ለኢቲቪ 57 ወደ ያዝናቸው የስፖርት ጉዳዮች አልፈናል። ሰለሞን አባቡ ከዜናዎቹ ጋር አብሬያችሁ ቆያለሁ። ኢትዮጵያን አትሌቶች ለአሸናፊነት የሚጠበቁበት የኦስሎ ዳይመንድ ሊግ ዛሬ ምሽት ይደረጋል። በ2026 ዳይመንድ ሊግ ስድስተኛ መዳረሻ በሆነችው ኦስሎ በሚካሄደው ውድድር በሴቶቹ 3000 ሜትር እንዲሁም በወንዶቹ 5000 ሜትር ኢትዮጵያውያኑ የሚካፈሉባቸው ርቀቶች ይሆናሉ። አዲስ የሸዋስ ተጨማሪ አለው። 15 ከተሞችን የሚያካልለው የ2026 የዳይመንድ ሊግ ተከታታይ ውድድር ስድስተኛ መዳረሻውን ዛሬ በኖርዌይ መዲና ኦስሎ ያደርጋል። በቢስሌት ስታዲየም በሚካሄደው በዚህ ውድድር 9 ኢትዮጵያውያን አትሌቶች በወንዶች 5000 እና በሴቶች 3000 ሜትር ለአሸናፊነትና ለዳይመንድ ሊግ ነጥብ ማሰባሰቢያ ብርቱ ፉክክር ያደርጋሉ። በሴቶች 3000 ሜትር ውድድር 6 እንስት ኢትዮጵያውያን የእርስ በርስ ፉክክሩን ጨምሮ የዓለም ምርጦች የሚታዩበት ጠንካራ ፍልሚያ ይስተናገድበታል። በሮም ዳይመንድ ሊግ በ5000 ሜትር አሸናፊ የነበረችው ልቅና አምባውና በራባት የ1500 ሜትር ድልን የተቀዳጀችው ፍሬወይኒ ኃይሉ ይገናኛሉ። በርቀቱ ከሚካፈሉ 17 አትሌቶች መካከል 8 ደቂቃ ከ19 ከ98 በመያዝ ፈጣን ሰዓት ያላት ፍሬወይኒ ኃይሉ ለአሸናፊነት ቅድመ ግምቱን አግኝታለች። አትሌት ልቅና አምባው በሮም ያሳካቸውን ድል ለመድገምም በኦስሎ የምትሮጥ ይሆናል። በሮም ዳይመንድ ሊግ ሁለተኛ ደረጃን የያዘችውና በዓለም የቤት ውስጥ ሻምፒዮና አራተኛ ሁና ያጠናቀቀችው የወጣቶች ዓለም ሻምፒዮና አለሽኝ ባወቀ ሌላኛዋ ተጠባቂ አትሌት ናት። በተጨማሪም ሀዊ አበራ፣ ሰናይት ጌታቸው፣ ሂሩት መሸሻ፣ የኔዋ ንብረትና የኔነሽ መክት በኦስሎ ለድል ይሮጣሉ። በርቀቱ ሊንደን ሆል፣ ጆርጂያ ግራፊት፣ ሞሪን ኮስተር እና ሃና ኖታል ዋነኛ የኢትዮጵያውያኑ ተፎካካሪ ሆነው ይጠበቃሉ። በወንዶች 5000 ሜትር የ2025 አራት ፈጣን ሯጮችን በአንድ መድረክ ላይ የሚያገናኝ በመሆኑ ልዩ ትኩረትን አግኝቷል። በርቀቱ 3 ኢትዮጵያውያን ለድል ሲሮጡ ቢኒያም መሐሪ ተገማች የሆነ አትሌት ነው። በተመሳሳይ መዝገቡ ስሜና አዲሱ ይሁኔ የኢትዮጵያውያንን የበላይነት ለማስጠበቅ ወደ ሜዳ ይገባሉ። ከኢትዮጵያውያኑ ውጪ የሁለት ኦሎምፒክ ሜዳሊያዎች ባለቤቱ ግራንድ ፊሸር፣ የዓለም ሻምፒዮና የናስ ሜዳሊያ አሸናፊው አድሪያስ አልማግሬና እንዲሁም አይዛክ ኪሚሊ፣ ጃኮብ ክሮፕ እና ብርሃኑ ባለው የርቀቱ ጠንካራ ተፎካካሪዎች ናቸው። በዚህም መሰረት በኢትዮጵያውያንና በኬንያውያን አትሌቶች መካከል የሚደረገው ፉክክር ከወዲሁ አጓጊ ሆኗል። በስድስተኛዋ መዳረሻ ኦስሎ ኢትዮጵያውያን ከሚሳተፉባቸው ውድድሮች በተጨማሪ የአጭርና መካከለኛ ርቀት እንዲሁም የሜዳ ላይ ተግባራት አትሌቶች ለዳይመንድ ሊጉ ነጥብ ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ከዓለም ዋንጫ መጀመር በፊት የሀገራት የወዳጅነት ጨዋታዎች ዛሬም ቀጥለው ይደረጋሉ። ፖርቹጋል ከናይጄሪያ እንዲሁም እንግሊዝ ከኮስታሪካ የሚያደርጓቸው ጨዋታዎች ትኩረትን አግኝተዋል። ፖርቹጋል በዓለም ዋንጫው በምድብ 11 ከዲሞክራቲክ ሪፐብሊክ ኮንጎ፣ ኡዝቤኪስታንና ኮሎምቢያ ጋር መደልደሏ ይታወሳል። በአሰልጣኝ ቶማስ ቱዌል የምትመራው እንግሊዝ ደግሞ ከክሮኤሽያ፣ ጋናና ፓናማ ጋር የምድብ ጨዋታዋን ተረጋለች። ሌሊቱን በደረጉ የዛሬ ጨዋታዎች አርጀንቲና አይስላንድ ስትረታ፣ ሴኔጋል ከሳውዲ አረቢያ አቻ ተለያይተዋል። የወቅቱ የዓለም ሻምፒዮን አርጀንቲና በቫለንቲን ባርኮ 2 እና በሊዮኔል አንድሬስ ሜሲ 1 ግቦች አይስላንድ ሴትን 3-0 በሆነ ውጤት ነው የረታቸው። አርጀንቲና በ2026 ዓለም ዋንጫ ከአውስትሪያ፣ አልጄሪያና ጆርዳን ጋር በምድብ 10 መደልደሏ የሚታወስ ነው። የወቅቱ የአፍሪካ ሻምፒዮን ሴኔጋል ከሳውዲ አረቢያ ጋር ያለ ግብ ነው በአቻ ውጤት የተለያየችው። የ2026 የፊፋ የዓለም ዋንጫ ከነገ ጀምሮ ለቀጣይ 39 ቀናት ይደረጋል። ውድድሩ ከመጀመሩ በፊት ዋነኛ መነጋገሪያ ሆኖ የቀጠለው የጂኦፖለቲካዊ ውጥረት ያጠላው ጥላም ሆኗል። በተለይ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ፍጥጫ በውድድሩ ላይ ተጽዕኖን አሳድሯል። ይህ የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በ3 ሀገራት በጋራ የሚሰናዳ በመሆኑ በነገው ዕለት በሜክሲኮ ሲቲ፣ በካናዳ ቶሮንቶና በአሜሪካ ሎስ አንጀለስ በተመሳሳይ ቀን 3 ታላላቅ የመክፈቻ ስነ ስርዓቶችም ይደረጋሉ። የመክፈቻው ስነ ስርዓት ላይ ኬቲ ፔሪ፣ ፊውቸር፣ አኒታ ሬማና ታይላ ያሉ ዓለም አቀፍ ድምፃውያን ስራዎቻቸውን ያቀርባሉ ተብሎ ይጠበቃል። የወቅቱ ሻምፒዮን አርጀንቲና አምበል ሊዮኔል አንድሬስ ሜሲ ከገጠመው የጉዳት ስጋት አገግሞ ቡድኑን ለመምራት እየተዘጋጀም ይገኛል። አርጀንቲና ከ1962 የብራዚል ስኬት በኋላ ዋንጫውን በተከታታይ በማንሳት ታሪክ ለመስራት የምታደርገው ጥረት ከፍተኛ ትኩረትን ስቧል። ውድድሩ ነገ ሰኔ 4 ቀን 2018 ዓ.ም በሜክሲኮ ሲቲ ስታዲየም በሚደረገው የሜክሲኮና የደቡብ አፍሪካ ጨዋታ የምድብ 1 መርሃ ግብር በይፋ ይከፈታል። በዚህ ዕለት በጓዳላራ ስታዲየም ደቡብ ኮሪያ ከቼክ ሪፐብሊክ የሚያደርጉት ጨዋታ የነገው የመክፈቻ የዓለም ዋንጫ መርሃ ግብር ይሆናል።
በሌላ በኩል በፊፋ ለ2026 የዓለም እግር ኳስ ዋንጫ በዳኝነት ተመድቡ በአሜሪካ የመግቢያ ቪዛ ለተከለከለው ኦማር አብዱልቃድር በሀገሩ ደማቅ አቀባበል ጠብቆታል። የአፍሪካ የዓመቱ ምርጡ ዳኛ ኦማር አብዱልቃድር ከክልከላው በኋላ ወደ ሞቃዲሾ ሲመለስ በሀገሩ ሕዝብ ዘንድ ደማቅ አቀባበል ይደረገለት። ከአሜሪካ ክልከላ በኋላ ሌላኛዋ የዓለም ዋንጫ አስተናጋጅ ሀገር ካናዳ ፊፋ ለኦማር ወደ ካናዳ አቅንቶ እንዲዳኝ ፍቃድ ከሰጠው በደስታ ለመቀበል ዝግጁ መሆኗን መግለጿም የሚታወስ ነው። ማንቸስተር ዩናይትድ በዚህ ወር ውሉ መጠናቁን ተከትሎ ጄደን ሳንቾ ከክለቡ መልቀቁን በይፋ አረጋግጧል። የ26 ዓመቱ የፊት መስመር ተጫዋች በ2001 ከቦሩሲያ ዶርትመንድ በ85 ሚሊዮን ዩሮ ማንቸስተር ዩናይትድን ከተቀላቀለ በኋላ ተስፋ አስቆራጭ 5 ዓመታትን አሳልፎ ክለቡን ለቋል። ከነሐሴ 2004 ጀምሮ ለዩናይትድ ምንም ጨዋታ ያላደረገው ሳንቾ ያለፉትን 2 የውድድር ዘመናት በቼልሲና በአስተን ቪላ በውሰት አሳልፏል። በማንቸስተር ዩናይትድ ቆይታው ሳንቾ 83 ጨዋታዎችን አድርጎ 12 ግቦችን አስቆጥሮ 6 ለግብ የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። በውድድር ዘመኑ ሳንቾ አስተን ቪላ የዩሮፓ ሊግ ዋንጫን እንዲያሸንፍ ቢረዳም በሁሉም ውድድሮች ግን ማስቆጠር የቻለው አንድ ግብ ብቻ ነው። እንደ ዘ አትሌቲክስ ዘገባ የቀድሞ ክለቡ ቦሩሲያ ዶርትመንድ ተጫዋቹን ወደ ጀርመን ለመመለስ ፍላጎት እንዳለውም አያይዞ በድረገጹ ላይ መረጃውን ይዞ ወጥቷል። ለኢቲቪ 57 ለምሽት ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። ያላችሁበት መልካም ምሽት ይሁንላችሁ።